በእግር ኳስ ታሪክ ውስጥ ልክ እንደ ኮከብ የነደደ ነገር ግን ፀሐይን በመንካት በራሱ እሳት የተቃጠለ ሌላ ተጫዋች የለም። ጆርጅ ቤስት የ22 ዓመት ወጣት የአውሮፓ ምርጡ ንጉስ፣ አምስተኛው ቢትል ተብሎ የተሰየመው የቅንጦት የዝናና የሊቅነት ሁሉ ፍቺ ሁሉንም ነገር አገኘ። ነገር ግን ከዚህ ሁሉ ብርሃን በስተጀርባ ሊሸከመው ያልቻለው ትልቅ ጨለማ ነበር። የውድቀቱ ሹክሹክታ፣ የአልኮል ሱስ ጥቁር ጉድጓድ። And leave it at that because I couldn't, because it affects me differently in my system. ይህ ታሪክ የከንቱነት ታሪክ ነው። ጆርጅ ቤስት ባልጋው ላይ ተኝቶ የመጨረሻውን እና እጅግ ስሜታዊ የሆነ ልመናውን ለዓለም ሲያስተላልፍ ስሙን በዘላለማዊ ትምህርት የቀረጸበት ጊዜ ነው። ይህ የጆርጅ ቤስት ሙሉ ታሪክ ነው። ሊቅነት ስጦታ ቢሆንም ባህሪ ግን ምርጫ መሆኑን የሚያስተምረን ዘላለማዊ መልእክት ነው። የእግር ኳስ ታሪክ በብዙ ታላላቅ ሊቆች ተሞልቷል። ነገር ግን ከፍታ ላይ ወጥቶ የኮከብነት ብርሃኑን በገዛ እጁ ያደበዘዘ እንደ ጆርጅ ቤስት ያለ ሌላ ታሪክ የለም። ይህ የሊቅነትና የውድቀት ታሪክ ነው። በሰሜን አይርላንድ ቤልፋስት በ1946 ዓመተ ምህረት ተወለደ። ገና ልጅ እያለ ኳስ በእግሩ ስር ሲገባ ዓለምን የሚያደናግር አስማት ነበረው። በጣም ትንሽና ደካማ ነው ተብሎ በአካባቢው ክለቦች ውድቅ የተደረገው አይናፋሩ ልጅ የማንቸስተር ዩናይትድ ስካውት የነበረው ቦብ ቢሾፕ በ1961 ልጁን አይቶ ልኮት የነበረው የቴሌግራም መልእክት ለዘላለም ታሪካዊ ሆነ። እኔን የሚያስመሰግነኝ ሊቅ ያገኘው ይመስለኛል ነበር ብሎ መልእክቱን የላከው። ከዛም ጆርጅ ቤስት ወደ ማንቸስተር በረረ። ቤስት ወጣት ሆኖ ወደ ኦልድ ትራፎርድ በሮች ሲገባ 17 ዓመቱ የማንቸስተር ዩናይትድን ማሊያ ለበሰ እና በድንገት የጨዋታው ሕግ ተቀየረ። ሜዳው የሱ መድረክ ሆነ። ፍጥነቱ፣ ቅልጥፍናው፣ ኳስን በእግሩ ስር የማድረግ ብቃቱ ተከላካዮችን የሚያደናግር ነበር። ደጋፊዎቹ የጆርጅ ቤስት ድሪብሊንግ ብዙ ተከላካዮችን አልፎ ሲሄድ ደጋፊዎች አምስተኛው ቢትል ወይንም ዘፊት ቢትል አሉት። Kids cross, O'Neal, Best, and ረጅም ጸጉሩ፣ መልኩና በሜዳ ላይ ያለው አስማት ከአትሌትነት ወደ ዓለም አቀፍ የፖፕ ኮከብነት ከፍ አደረገው። ጆርጅ ቤስት የእግር ኳስ የመጀመሪያው ሜጋ ኮከብ ሆነ። በ60ዎቹ አጋማሽ ዩናይትድ በቤስት እየተመራ የእንግሊዝን እግር ኳስ ገዛ። እሱ የቡድኑ ልብ፣ ነፍስና ንጉስ ነበረ። ግን እውነተኛው የክብር ጫፍ ግንቦት 1968 ነበር። የአውሮፓ ሻምፒዮንስ ዋንጫ ፍጻሜ ጨዋታው ወደ ተጨማሪ ሰዓታት ሲያልፍ ታላቁ ሊቅ ጆርጅ ቤስት ተከላካዩንና ግብ ጠባቂውን በብልሃት አልፎ ኳሱን መረብ ውስጥ አሳረፈ። ዩናይትድን የአውሮፓ ነገስታት አደረገ። በዚያው ዓመት በ1968 ጆርጅ ቤስት የአውሮፓ ምርጥ የእግር ኳስ ተጫዋች ተብሎ ተሰየመ። በ22 ዓመቱ ዝናውን፣ ክብሩንና ተስጦውን ሁሉንም ነገር አግኝቷል። በሜዳው ላይ አስማተኛ፣ ከሜዳ ውጪ ደግሞ የማይደፈር የሮክ ኮከብ ሆነ። ጆርጅ ቤስት ከሜዳ ውጪ የሚታወቀው በቅንጦት መኪኖቹ፣ በሚያማምሩ ሴቶች ታጅቦ ሁል ጊዜ ደግሞ የጋዜጣ አርዕስት ሆኖ ነበር። የዓለም ዝና በብርቱካንና በአልኮል መዓዛ የተሸፈነች ውብ ወጥመድ ነበረች። ጆርጅ ቤስት ራሱን እንዲህ ሲል አብራራ። ገንዘቤን ለሴቶች፣ ለአልኮል፣ ለፈጣን መኪኖች አጠፋለሁ። የቀረውን አባከንኩት። የጨለማው ኃይል የብርሃኑን ጥልቀት መጋረጃ መቅደድ ጀመረ። የልጁ አስማት የሱስ ሰለባ መሆን ጀመረ። በ1970ዎቹ መጀመሪያ በሜዳ ላይ ያለው አስማት በየጊዜው መጥፋት ጀመረ። ስካር፣ ስፖርታዊ እንቅስቃሴን መቅረት፣
ክብደት መጨመር፣ ሊቅነቱ ከራሱ ጋር የሚያደርገው የማያቋርጥ ትግል መሸነፍ ጀመረ። የሱ ታላቅ ተሰጥኦ ወደ ዘላለማዊ የህዝብ ትኩረት አምጥቶታል። ታዋቂነቱም ለሱስ አሳልፎ ሰጠው። በውስጡ ካለው ጋኔል ጋር ብቻውን ይዋጋ ነበር። ጆርጅ ቤስት የማንቸስተር ዩናይትድን ማሊያ ለዘለቄታው አወለቀ። እድሜው 27 ዓመት ብቻ ነበር። በዚያ እድሜ እግር ኳስን ለመምራት የተጠበቀው ሰው በዝናው እሳት ተቃጥሎ ወጣ። ከዚያ በኋላ ያለው ዘመን የውድቀት ጉዞ ነበር። ተስፋ አስቆራጭ የሆኑ ተመላሾች እግር ኳስም ሆነ ዝና ከአልኮል ጋር የሚያደርገውን ትግል ሊያቆሙለት አልቻሉም። ዓመታት አለፉ። እንደ አውሮፓውያኖቹ አቆጣጠር በ2002 ለበርካታ አስርት ዓመታት የዘለቀው የአልኮል ሱስ ጆርጅ ቤስትን ጉበት ሙሉ ለሙሉ አጠፋው። አዲስ ጉበት ተተከለለት። ይህ ሁለተኛ እድል ነበር። ነገር ግን የአልኮል ሱስ አውሬ በውስጡ ነበረ። አዲስ ሕይወት ተሰጥቶት ነገር ግን ጠንካራውን ሱስ ማሸነፍ አልቻለም። የሱስ አቅም የሰውን የፍቃድ ኃይል እንዴት ሊያሸንፍ እንደሚችል የሚያሳይ አሳዛኝ ምስክርነት። ኖቬምበር 2005 ቤስት በድጋሚ ሆስፒታል ገባ። አካሉ ተዳክሟል። የማይታገለውን ጦርነት እየተዋጋ ነበር። በመጨረሻዎቹ ሰዓታት የዓለም ሚዲያ ትኩረትን በእርሱ ላይ አደረገ እና በሆስፒታል አልጋ ላይ ተኝቶ የመጨረሻውንና እጅግ አስተማሪ መልእክቱን ለዓለም አስተላለፈ። እንደ አውሮፓውያኖቹ አቆጣጠር ኖቬምበር 25 ቀን 2005 ዓ.ም ጆርጅ ቤስት በ59 ዓመቱ አረፈ። ከሱ የተረፈው ታሪክ ከኳስ ችሎታ በላይ ነው። ተሰጥኦ፣ ዝና፣ ገንዘብና በውስጣዊ አጋንንት ላይ የሚያደርገው ትግል ዘላለማዊ ትምህርት ነው። ጆርጅ ቤስት በእግር ኳስ ታሪክ ውስጥ እጅግ አስማታዊ ከሆኑ ተጫዋቾች አንዱ ሆኖ ይኖራል። ታሪኩ ተሰጥኦ ስጦታ ነው፣ ነገር ግን ባህሪ ምርጫ መሆኑን ያስተምራል። በፍጥነት የነደደ በፍጥነትም የጠፋ ኮከብ። ዛሬም የሱ ቃላት ይሰማሉ፣ እንደኔ እንዳትሞቱ። ይህ የሊቁ የጆርጅ ቤስት የመጨረሻው ትምህርት ነው። እርሶም ከአልኮል እና አደንዛዥ እጾች ራሱን በመጠበቅ ሕይወቶን፣ ስራውንና ኑሮን ከአደጋ ይጠብቁ። ጽናት ለሕይወታችን፣ ጽናት ለሁላችን። ጽናት ቫይብ ይህንን የጆርጅ ቤስትን ታሪክ እንዲህ አቅርበውሎታል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ከታሪኩ ምን እንደተማሩ በኮሜንት ሐሳብ መስጫው ላይ ያካፍሉን። ጆርጅ ቤስትን የመሰሉ ሌሎች አስተማሪ ታሪክ ያላቸውን ዝነኞችና የስፖርት ታሪኮችን ግለሰብ እናቀርብላችኋለን። ጽናት ቫይብ